የከበረ ሰላምታችን በመላው ዓለም ወዳችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቀደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። ውድ ቤተሰቦቻችን በዚህኛውም ጥንቅራችን የተወሰኑ ሀገራዊ ጉዳዮችን ይዘናል። ዛሬ በተለይም በሀገር ቤት ትልልቅ ሲጠበቁ የነበሩ ሁነቶች ነበሩ። በቀደም ተከተል እነሱን ጉዳዮች ለእናንተ ውድ አድማጮቻችን ምናጋራችሁ ሆናል። በአውሮፓ በትልቁ የሚጠበቀው የዝውውር መስኮቱ ነው። በዝውውር መስኮቱ ዛሬ በርከት ያሉ ዝውውሮችን ሰምተናል። የተጠናቀቁ ዝውውሮችም አሉ። በአውሮፓ ትልቅ ከሚባሉ ክለቦች ውስጥ ከዝውውር ጋር በተያያዘ ማለት ነው። ባርሴሎና ቤት የዝውውር መረጃ 2 እናነሳለን። ማድሪድ አምርሯል። ዛሬ ይፋይ የሆነ መግለጫን ሰጥተዋል። በነፃ ተጫዋች ያውም ከፕሪሚየር ሊግ ያውም ከቢግ 6 2 ክለቦች እናነሳዋለን መረጃውን ውድ ቤተሰቦቻችን። ከዛ በተጨማሪ በአውሮፓ ትልቅ ክለቦች ዜሮም ሌሎችም ስንመለከታቸው የነበሩ ዝውውሮች ስለነበሩ ምናጋራችሁ ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ክፍለ ጊዜያችን ላይ ከዝውውር ጋር በተያያዘ በርከት ያሉ ክለቦች እንቅስቃሴ እያደረጉ ይገኛሉ። የሲቲውን አንጋፋ ተጫዋች ለማስፈረም ጥረት እያደረጉ ያሉ በርከት ያሉ ክለቦች እንዳሉ ፍለረን ፒልተንበርግ አስነብቧል። ሲቢት እናነሳዋለን። ከዛ በተጨማሪ በፕሪሚየር ሊግ የሚፈለጉት ሁለቱን ወሳኝ አጥቂዎች ቪክተር ኦስሜን እንዲሁም ሁጎ ኤኪቲኬን በተመለከተ ተጨማሪ መረጃ እናነሳለን። የቼልሲውን አዲሱ ፈራሚ በተመለከተ ኢስታቬ ዊሊያንን እናነሳለን። ሊቨርፑል ቤት ደግሞ እንሄዳለን። ከሊቨርፑል ዝውውር ጋር በተያያዘ አንዲ ሮበርትሰን፣ ሜሎስ ኬርኪዝ ከዛ በተጨማሪ የፍለረን ዌርዝ በሊቨርፑል ዝርዝር ውስጥ መካተት በጣም አነጋጋሪ ሆኗል። ጉዳዩን እናደርሳቸዋለን ለሊቨርፑል ደጋፊዎች። በሊቨርፑል በኩል በርከት ያሉ ተጨማሪ መረጃዎችን ለውድ አድማጮቻችን ስለያዝን የሊቨርፑል ደጋፊዎችም እስከ ፕሮግራማችን ፍጻሜ ቆዩ። በአርሰናል ቆይታው እርግጥ አይደለም። ቶማስ ፓርቴ አዲስ መረጃ አግኝተናል። ስለዚህ ጉዳይም ፓርቴ ልዩ ሽልማትም የተቀበለበት ቀን ነበረ ዛሬ። ግን ከፓርቴ ጋር በተያዘም የአርሰናል ቆይታውን በተመለከተ ተጨማሪ መረጃ አግኝተናል። በርከት ያሉ በስፔናዊ አሰልጣኝ የሚሰለጥኑ የአርሰናል ተጫዋቾች ስፔን ናቸው ያሉት። የኦሌክሳንደር ዚንቼንኮ ዝውውር፣ ከዛ በተጨማሪ በአርሰናል በኩል የፖርቱጋል ጋዜጦች ይዞት የወጡት አንድ ተጨማሪ መረጃ አለ። ለአርሰናላውያን በዝውውር መስኮቱ ላይ የነበሩ አንዳንድ እውነቶችን የምናደርሳችሁ ይሆናል። ማንቸስተር ዩናይትድ 9 ቁጥር አጥቂ ለማምጣት ፍላጎት እንዳለው የቀደመ ነገር ነው። በርከት ያሉ የዜና ምንጮች አሁን በተለይም ቢልድን ጨምሮ የማንቸስተር ዩናይትድን ዝውውር በተመለከተ ሰፋ ያለ መረጃ ይዘው መጥተዋል። እናደርሳችኋለን ዩናይትድ ደጋፊዎች። በማንቸስተር ዩናይትድ በኩል ክለቡን ይለቃሉ የተባሉ ተጫዋቾችን በተመለከተ አዳዲስ የወጡ መረጃዎች አሉ። የፋብሪዚዮ ሮማኖን ዘገባና የጋዜጣ ዴሎ ስፖርትን ዘገባ እንደዚሁ ለዩናይትድ ደጋፊዎች ከዝውውር ጋር አያይዘን የምናጋራችሁ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ ውድ ቤተሰቦቻችን። ሐሳብ አስተያየታችሁን ስለምታጋሩን እጅግ በጣም እያመሰገንን በዚህኛው ፕሮግራማችን ስለ ክለቦቻችሁ ወቅታዊ ዝውውር መረጃ ሊሆን ይችላል አሊያም በፕሮግራማችን ይዘት ሐሳብ አስተያየታችሁን እያጋራችሁን እስከ ፕሮግራማችን ፍጻሜ ቆዩ። ሀገራዊ ጉዳይ ስለያዝን አስቀድመን ከሱን ጀምር። ዛሬ በኢትዮጵያ ፕሪሚየር ሊግ እጅግ በጣም ወሳኝ መርሃ ግብሮች እኩል ሰዓት ተደርገው ነበረ። የጨዋታዎቹ እኩል ሰዓት መደረግ ደግሞ ከወራጅ ቀጠናው ጋር በተያያዘ ለውጥ ስለሚመጣ ፉክክሩ ላይ እንግዲህ የበለጠ ሚዛናዊ እንዲሆን በሚል ነበረ በተመሳሳይ ሰዓት ጨዋታዎቹ እንዲደረጉ ተደርጎ የነበረው። አንደኛው ጨዋታ ኢትዮ ኤሌክትሪክን ከመቻል ያገናኘ ጨዋታ ነበረ። ጨዋታው በኢትዮ ኤሌክትሪክ 1-0 አሸናፊነት ተጠናቋል። እጅግ በጣም ወሳኝ የሚባል 3 ነጥብ ነው ኢትዮ ኤሌክትሪክ ከጨዋታው ማግኘት የቻለው። በዚህም ለኢትዮ ኤሌክትሪክ የማሸነፊያዋን ግብ ሽመክት ጉግሳ 83ኛው ደቂቃ ላይ ነው ግብ ማስቆጠር የቻለው። ግብ ማስቆጠረም ሰዓት ላይ መለያውን በማውለቁ ምክንያት በጨዋታው አልቢትር የቢጫ ካርድ ማስጠንቀቂያ ተሰጥቶታል። እጅግ በጣም ውድ ግብ ከመሆኑ አንጻር ምናልባት ተጫዋቹ ያደረገው ነገር ተገቢ ሊሆን ይችላል ደስታውን ሲገልጽ፣ ግን አልቢትሩ የቢጫ ካርድ ሰለባም እንዲሆን አድርገውታል። በነገራችን ላይ ውድ ቤተሰቦቻችን የሽመክት ጉግሳ ግብ ኢትዮ ኤሌክትሪክን 3 ነጥብ ማስገኘቷን ተከትሎ ኢትዮ ኤሌክትሪክ 12ኛ ደረጃ ላይ መጥቷል። ካስታወሳችሁ ኢትዮ ኤሌክትሪክ 14ኛ ደረጃ ነበር በ38 ነጥብ። አሁን ነጥቡን 41 በማድረስ ወደ 14ኛ ደረጃ ላይ መጥቷል። ስለዚህ ቀጣይ ጨዋታ ላይ ኢትዮ ኤሌክትሪክ በፕሪሚየር ሊጉ መትረፍ የሚችልበትን ሰፊ ድል ነው እንደዚሁ ማመቻቸት የቻለው።
ሌላኛው ተጠባቂ የነበረው ጨዋታም በመቀለ ሰባ እንደርታና መውረዱን ባረጋገጠው ወልዋሏ ዲግራት ዩኒቨርሲቲ መካከል የነበረ መርሃ ግብር ነው። ጨዋታው በመቀለ ሰባ እንደርታ 2-1 አሸናፊነት ተጠናቋል። ሌላ በጣም ውድ ነጥብ የተገኘበት ጨዋታ ነበረ። በመቀለ ሰባ እንደርታ በኩል ግብ በማስቆጠር ሙሉጌታ ወልደ ጊዮርጊስ ለመቀለ ሰባ እንደርታ 58ኛው ደቂቃ መሪ ያረጋቸው 83ኛው ደቂቃ ላይ ለመቀለ ሰባ እንደርታ ጭንቅ የሆነች ግብ ነው የተቆጠረችባቸው። ወልዋሏ ዲግራት ዩኒቨርሲቲ በናትናኤል ሰለሞን የ83ኛ ደቂቃ ግብ ጨዋታውን 1-1 አድርጎት ነበረ። በኋላም ላይ ሰለሞን ሀብቴ 86ኛው ደቂቃ ማለትም ከ3 ደቂቃ በኋላ ያስቆጠራት ግብ መቀለ ሰባ እንደርታነ ድፍን 3 ነጥብ ከጨዋታው እንዲያገኙ ያደረገ። በዚህ መሰረት መቀለ ሰባ እንደርታ ነጥቡን 41 በማድረስ 13ኛ ደረጃ ላይ መቀመጥ ችሏል። መቀለ ሰባ እንደርታ ካስታወሳችሁ ወራጅ ቀጠና ውስጥ በ15ኛ ደረጃ በ38 ነጥብ ነበርና ወራጅ ቀጠና ውስጥ ነበር። አሁን መቀለ ሰባ እንደርታ ወደ 13ኛ ደረጃ ከፍ ብሎ ከወራጅ ቀጠናው እንደዚህ የወጣበት ምሽት ነበረ። ሌላኛው በጉጉት ሲጠበቅ የነበረ ጨዋታ ግን ለሁለቱም በተሻለ መንገድ ለፋሲል ከነማ ግን ደግሞ ለአዳማ ከተማ በጣም መጥፎ የሚባል ውጤት የተመዘገበበት ጨዋታ ደግሞ በአዳማ ከተማና በፋሲል ከነማ መካከል የነበረ ጨዋታ ነው። ጨዋታው 2-2 በሆናቸው ውጤት ተጠናቋል። ግብ በማስቆጠር አዳማ ከተማ ቀዳሚ ነበሩ። ገና 7ኛው ደቂቃ ላይ ነቢል ኑር 1-0 እንዲመሩ አደረጋቸው። ልዩ ፈንጠዚያ ነበረ። ከዛ በኋላ 23ኛው ደቂቃ ላይ አድናን ረሺድ ለአዳማ ከተማ ሁለተኛውን ግብ አስቆጥሮ አዳማ ከወራጅ ቀጠናው በአንድ ጊዜ ወጥቶ ነበረ። ነገር ግን ይህ የአዳማ ከተማ ከወራጅ ቀጠና መውጣት የፈጀው እስከ 63ኛ ደቂቃ ድረስ ነው። ፋሲል ከነማ 63ኛው ደቂቃ በጌታነህ ከበደ ፍጹም ቅጣት ምት፣ ከዛ ከ4 ደቂቃ በኋላ አንዋር ሙራድ 67ኛው ደቂቃ በጨዋታ 2 ግቦችን አስቆጥረው ፋሲል ከነማ ከአዳማ ከተማ 2-2 ተጠናቀቀ። ጨዋታው አንዳንድ ነጥብ መጋራታቸውን ተከትሎም ፋሲል ከነማ ነጥቡን 42 በማድረስ 11ኛ ሆኖ በቀጣዩ ውድድር ዓመት በፕሪሚየር ሊጉ ለመትረፍ በሚያደርገው ጥረት ላይ እጅግ በጣም ወሳኝ ነጥብ አግኝቶ 11ኛ ሲቀመጥ፣ አዳማ ከተማ ግን ከወራጅ ቀጠና መውጣት አልቻለም። 16ኛ ደረጃ 39 ነጥብ አለው። ኦልሞስት ሱል ሽረና ወልዋሏ ዲግራት ዩኒቨርሲቲ ስለወረዱ 17 እና 18 አዳማ ከዚህ በታች አይወርድም፣ ግን ካሻሻለ ነበር። ለማንኛውም የኢትዮጵያ ፕሪሚየር ሊግ የመጨረሻ ሳምንት መርሃ ግብር እጅግ በጣም ወሳኝ ነው እዚህ አካባቢ የሚደረገው። በዛ ላይ ደግሞ ድሬዳዋ ከተማ ከስሁል ሽረ ጋር መውረዱን ካረጋገጠው ክለብ ጋር ማክሰኞ ጨዋታ ያደርጋልና ድሬዳዋ ከተማ ድል የሚያደርግ ከሆነ ነጥቡን 43 ማድረስ ይችላል። በዚህ መሰረት 43 አደረሰ ማለት ነጥቡን ለመትረፍ እጅግ በጣም የተሻለ ነውና ድሬዳዋ ከተማ አድቫንቴጁን መውሰድ ይችላል። ምንም እንኳን ወራጅ ቀጠና ውስጥ አሁን ቢገኝም ዛሬ በኢትዮጵያ ፕሪሚየር ሊግ ከነበሩ መርሃ ግብሮች ውስጥ እጅግ በጣም ወሳኝ የነበሩት ጨዋታዎች እነኚህ ነበሩ። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን እንሻገር። ውድ ቤተሰቦቻችን ተወዳጁ የእንግሊዝ ፕሪሚየር ሊግ የዕጣ ማውጣት ስነስርዓት አሊያም የቀጣይ ዓመት የጨዋታ መርሃ ግብር ይፋ ሊደረግ ዛሬ ላይ ሆነን ድፍን 3 ቀናት ያለ ብቻ ቀርተውታል። ክለባችሁ እናንተ የምትደግፉት ማለት ነው በመጀመሪያ ሳምንት ጨዋታ ማንን ቢገጠም ደስ ይላችኋል? ወይም በመጀመሪያ ሳምንት መመልከት የምትፈልጉት ጨዋታ ማን ከማን ሲፋለም ነው? ለማንኛውም ከ3 ቀን በኋላ ፕሪሚየር ሊጉ ይፋ ያደርጋል። ባርሴሎናዎች የአንሱ ፋቲን ዝውውር እስከ ጁን ወር መጨረሻ ለማጠናቀቅ እየሰሩ ወይም እስከዚህ ወር መጨረሻ ድረስ ለማጠናቀቅ እየሰሩ መሆኑ ተረጋግጧል። ባርሴሎናዎች በክረምት የዝውውር መስኮት ሌላ የግራ መስመር ተጫዋች ከማስፈረማቸው በፊት የአንሱ ፋቲን ጉዳይ እልባት መስጠት እንደሚፈልጉ ይታወቃል። በቅርብ ጊዜም በባርሴሎናና ሞናኮ የውሰት ውል በተጫዋቹ ዝውውር ድርድር ቢጀምሩም በተጫዋቹ ክፍያ ጉዳይ ላይም ሁለቱ ክለቦች ሳይስማሙ እንደቀሩ ይታወቃል። ከሰሞኑ በአዲስ መልክ ድርድሩ ጀምሮ ነበረ። ባርሴሎናዎች በውሰቱ ላይ የደሞዙን 80% ሞናኮ ይክፈል ሲል ሞናኮ ደግሞ የለም 40% እኛ እንክፈል 60% ባርሴሎና ይክፈል በሚል ጉዳይ ላይ ሁለቱ ክለቦች ከስምነት አልደረሱም ነበር። ከሰሞኑ የፖል ላቤሌ ፖግባን ድርድር ጨምሮ ሞናኮች ዳግም ውይይት እያደረጉ እንደሆነ ይታወቃል ከባርሴሎና ጋር። ከስምነት ባይደረሰም ባርሴሎናዎች ግን በመጪዎቹ ቀናት ዝውውሩ እንደሚያጠናቅቁ እምነት አላቸው። እስከዚህ ሰዓት ድረስ ባይስማሙም ካልሆነ ግን ሌሎች አማራጮችን ለማየት ይገደዳሉ ተብሏል። ባርሴሎናዎች በተለይ ይህን ተጫዋች መልቀቅ ከደሞዝ ጋር በተያያዘ ወይም ከፋይናንስ ጋር በተያያዘ ለባርሴሎና ራሱ በጣም አዋጭ ነውና በቀጣይ ቀናት ዝውውሩን ለመጨረስ ጠንከር ያሉ ስራዎች እንደሚሰሩ ስፖርት የተባለው ጋዜጣ አስነብበዋል።
በባርሴሎና ቤት በብዙ እየተገፋ የሚገኘው ግብ ጠባቂው አንድሬ ተር ስቴገን ክለቡን የመልቀቅ ፍላጎት እስከዚህ ሰዓት ድረስ ባይኖረውም ፈላጊዎች ብቅ ማለት ጀምረዋል። አንደኛው የቱርኩ ክለብ ጋላታሳራይ ነው። ሌሮይ ሳኔን ከጀርመኑ ክለብ ባየር ሙኒክ በነፃ የ3 ዓመት ኮንትራት ያስፈረመው ጋላታሳራይ አሁን ደግሞ ከሌላኛው አውሮፓ ግዙፍ ክለብ ባርሴሎና ተር ስቴገንን ለማስፈረም ፍላጎት አለው። ባርሴሎና ቤት ብዙ ድል እያገኘ ያለው ነው። ተር ስቴገን ከጋላታሳራይ በቃል ደረጃ ከስምነት ለመድረስ ተቃርበዋል የሚሉ መረጃዎች ደግሞ ከወደ ቱርክ አካባቢ ይወጡ ይገኛሉ። አዲስ መረጃ ካለ በዚህ ጉዳይ ላይ በማለዳው ስፖርት የመረጃ ክፍለ ጊዜያችን እንደዚሁ መናጋራችሁ ሆናል። ማድሪድ ተጫዋች በነፃ ማስፈረም አንድ ሁለት አይደለም ደጋግሞ ያደረገው ነገር ነው። ከፕሪሚየር ሊግም ቢሆን የመጀመሪያው አይደለም። ለአብነት ያክል ቱኒ ሩዲገርን ከቼልሲ በነፃ በቅርብ ጊዜ ደግሞ ከሊቨርፑል ትሬንት አሌክሳንደር አርኖልድን ያስፈርሟል። ከዛ በተጨማሪ ውድ ቤተሰቦቻችን ግዙፉን መባፔን በነፃ ነው ያስፈረሙት። አሁን ዛሬ ይፋ እንደተደረገው ከሆነ ውድ ቤተሰቦቻችን ይፋዊ መረጃ ጠይቀዋል። ስለ ሊቨርፑሉ ኢብራሂማ ኮናቴ፣ ስለ አርሰናሉ ማይለ ሉዊስ ስኬሊ፣ ስለ ቫሌንሻው ክርስቲያን ሞስኬራ በይፋ ነው ጥያቄ ያቀረቡት። ይሄንንም ለወኪሎቻቸው ሪያል ማድሪድ በሚቀጥለው የውድድር ዓመት ከኮንትራት ነፃ ሲሆኑ በነፃ ማስፈረም እንደሚፈልግ ነግሯቸዋል። ሪያል ማድሪድ ሶስቱንም ተጫዋች ከኮንትራት ነፃ ሲሆኑ ማስፈረም ፍላጎታቸው አስቀድሞ የነበረ ነገር ቢሆንም በዛሬው ዕለት ግን ለተጫዋቾቹ ቅርብ የሆኑ ሰዎቻቸውን አሳውቀዋል። ወኪሎችንም ያነጋገሩ እንደሆነ እየተዘገበ ይገኛል። መረጃው የማርካ ነው። ማርካ ከሪያል ማድሪድ ዝውውር ጋር በተያያዘ አሊያም ስለ ሪያል ማድሪድ ዝውውሮች ተጨባጭ መረጃ ይዞ የሚወጣ ጋዜጣ እንደሆነ ይታወቃል። ከዚህ በተጨማሪ ውድ ቤተሰቦቻችን ፋብሪዞ ሮማኖ በሰበር መረጃውን አጋርቶታል። ከፍላጎት የዘለለ እውነተኛ ጥያቄም በዛሬው ዕለት ለወኪሎቻቸው አቀርበዋል። ይሄም ጥያቄ በሚቀጥለው ውድድር ዓመት በነፃ እናስፈርማቸው ነው። የአርሰናሉ ማይል ሉዊስ ስኬሊ፣ የሊቨርፑል ኢብራሂማ ኮናቴ፣ የቫሌንሻው ክርስቲያን ሞስኬራ እዚህ ዝርዝር ውስጥ የተካተቱ ተጫዋቾች ናቸው። ፖርቶ በበርካታ የአውሮፓ ክለቦች የሚፈለገውንና በድንቅ ብቃቱ ፕሪሚየር ሊግ ላይ ራሱን በደንብ ያሳየው የሳውዛምፕተኑ ታይለር ዲብሊንግን በ25 ሚሊዮን ዩሮ የማስፈረም ፍላጎት እንዳላቸው ተረጋግጧል። ይህ ተጫዋች ከበርካታ ክለቦች ስሙ ሲያያዝ የሳውዛምፕተኑ ስፖርቲንግ ዳይሬክተር 100 ሚሊዮን ዩሮ ላቀረበልን እንሸጠዋለን ብለው ነበረም። በርካቶች እንደውም በጉዳዩ ላይ በጣም ፈገግ ብለው ነበረ። አሁን ፈላጊዎች የሉትም። በዚህ ሰዓት አንድም ክለብ እንቅስቃሴ እያደረገ አይደለም። አሁን የፖርቱጋሉ ክለብ ፖርቶ ግን ተጫዋቹን በ25 ሚሊዮን ዩሮ ከወረደው ክለብ ሳውዛምፕተን የማስፈረም ፍላጎት እንዳላቸው ሪካርድ ፖርቱጋል ዛሬ በፊት ገጹ ላይ ይዞት ወጥቷል። ኢንተር ሚላኖች በክረምት የዝውውር መስኮት ቱርካዊን የ31 ዓመቱን ኢንተርናሽናል ሃካን ቻሃንጉሉን ለመሸጥ የዝውውር ጥያቄ ለመስማት ዝግጁ ናቸው ተብሏል። ቱርካዊ አማካይ አሁን ላይ ስሙ ከቱርኩ ክለብ ጋላታሳራይ ጋር በስፋት እየተያዘ እንደሆነ ይታወቃል። ኢንተር ሚላኖች ከጋላታሳራይ ጋር ከስምነት መድረስ ከቻሉ ተጫዋቹን ለመሸጥ ሙሉ ለሙሉ ፈቃደኛ ናቸው እየተባሉ ይገኛሉ። የኢንተር ሚላን አዲስ አብዮት ቀጣይ ዓመት ይጀምራል ተብሎ ይጠበቃል። በተለይም በርከት ያሉ አዳዲስና ወጣት ተጫዋቾች ወደ ቡድኑ የማምጣት እቅድ አለ። ዘንድሮ በጣም አንጋፋው ቡድን እንደሆነ ይታወቃል። እስከ ፍጻሜ የደረሰው ስለሆነም አዳዲስ ወጣቶችን ማምጣት ይፈልጋሉ። ከነባርና ከአንጋፋዎቹ ደግሞ ቱርካዊ የመሃል ሜዳ ተጫዋች ወደ ቱርኩ ክለብ ጋላታሳራይ የማምራቱ ነገር በበርካቶችም እየተዘገበ ይገኛል። ሃካን ቻሃንጉሉ ቀጣይ በዝውውር መስኮቱ ላይ በትልቁ የሚጠበቀው ዝውውር ነው። ናፖሊና ፌነርባቼ ኮሎምቢያውን አጥቂ ዡዋን ዱራንን ከአልናስር ለማስፈረም ፍላጎት እንዳላቸው ተረጋግጧል። ይህንን ያረጋገጡት የቱርክ የመገናኛ ብዙሃን ናቸው። ወደ ቤተሰቦቻችን በነገራችን ላይ ባለፈው የውድድር ዓመት አስቶን ቪላን በመልቀቅ ነበር የሳውዲ አረቢያውን ክለብ አልናስርን መቀላቀል የቻለው። ዱራን በክረምት የዝውውር መስኮት ከአዲሱ ክለቡ ጋር ሊለያይ የሚችልበት እድል እንዳለ ከሰሞኑኛም በመረጃችን ነግረናችሁ ነበር። በተለይም እግር ኳስን እንደጠበቃት አላገኛትም። በሳውዲ አረቢያ ኮንትራቱን በፈረመ በ6 ወር ውስጥ ነው አስቶን ቪላን ለቆ ሄደው እስከ 70 ሚሊዮን ፓውንድ አካባቢ የወጣበት ነበረ። ማንኛውም ተጫዋቹ 6 ወር ቆይታ በኋላ ዳግም ወደ አውሮፓ ናፖሊና ፌነርባቼ ሌሎች ፈላጊ ክለቦቹ ናቸው። በማለዳው የስፖርት የመረጃ ክፍለ ጊዜያችን ካደረስናችሁ መረጃ ውስጥ ጃኑሩ ጋቱሶ አዲሱ የጣሊያን አሰልጣኝ ለመሆን ከስምነት ደርሷል። ዛሬ ፊርማውን ሊፈርም ይችላል የሚል መረጃ
አድርሰናችሁ እንደነበረ ይታወቃል ውድ ቤተሰቦቻችን። አሁን ታዲያ ከደቂቃዎች በፊት ጣሊያን በይፋ ሹመቱን አጽድቃለች። ከአሰልጣኝ ሉቺያኖ ስፓሌቲ ጋር የተለያየው የጣሊያን ብሔራዊ ቡድን አዲሱ አሰልጣኙን በኃላፊነት መሾሙን አረጋግጧል። ብሔራዊ ቡድኑ የቀድሞ ተጫዋቹን አሰልጣኝ ጃነሮ ጋቱሶን በኃላፊነት መሾሙ ተረጋግጧል። የጣሊያን እግር ኳስ ፌዴሬሽን ፕሬዚዳንት ጋብሪኤል ግራቪና አሰልጣኝ ጃነሮ ጋቱሶም የጣሊያን እግር ኳስ ምልክት ሲሉ ተደምጧል። ስለ ሹመቱን በተናገሩበት ጊዜ ማለት ነው። አሰልጣኙ በሚቀጥለው ሐሙስ ሮም ተገኝተው በይፋ ብሔራዊ ቡድኑን ሲረከቡ በዛሬው ዕለት ፊርማቸውን አኑሯል። በማለዳው መረጃችንም ይህ ሁነት ዛሬ እንደሚጠበቅ ነግረናችሁ ነበር። ባልናችሁ መሰረት እሳቸውን ፊርማቸውን አኑረዋል። ቃል ስፖርቶች ነን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ከሀገር ቤት እስከ ባህር ማዶ የተመራረጡ ጥንቅሮችን እያደረስናችሁ ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወዳገኘናቸው ዕለታዊ ስፖርታዊ ጥንቅሮቻችን እንሻገራለን። በድጋሚ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ ብለናል። ሊድስ ዩናይትድ በፕሪሚየር ሊግ ብዙ ልምድ ያለውን በተለይም በሲቲ በፕሪስት ኖርዝ ኢንድ እና በሚድልስ ቦሮ የተጫወተውን ሉካስ ንሜቻን ማስፈረማቸውን አረጋግጠዋል። በነፃ ወኪል ነው ተጫዋቹን ከወልቭስበርግ ማስፈረማቸው የተረጋገጠው። ስለሆነም ሊድስ ዩናይትዶች ወደ ፕሪሚየር ሊጉ ማደጋቸውን ተከትሎ ዳግም ሻምፒዮንሺፑ ወርዶ ላለመጫወት ወይም በፕሪሚየር ሊጉ ጸንቶ ለመቀየት በሚያደርጉት ጥረት ላይ ተጫዋች እንደሚያስፈርሙ አስቀድመው እቅድ አውጥተው ነበረ። በዚህ መሰረት በሲቲ በፕሪስት ኖርዝ ኢንድ እና በሚድልስ ቦሮ የተጫወተውን ሉካስ ንሜቻን በዛሬው ዕለት በነፃ ማስፈረማቸውን አረጋግጠዋል። በርከት ያሉ ክለቦች የተጫዋቹ ፈላጊ ናቸው። ነገር ግን ተጫዋቹ መዳረሻው አሁንም 100% አልተወሰነም። ጋላታሳራይ በዘር ሐረጉ ቱርካዊ ነገር ግን በዜግነት ጀርመናዊ የሆነውን ኤልካይ ጉንዶዋንን ማስፈረም ይፈልጋሉ። እስካሁን ምንም አይነት ድርድር አልተካሄደም። ነገር ግን ፍላጎቱ እርግጥ መሆኑን ተረጋግጧል። ዛሬ ዴቪድ ኦርኔስቴ የጀርመኑ ተነባቢ ጋዜጣ ፍላረን ፒልተንበርግ በፊት ገጻቸው ላይ ይዘውት ወጥቷል። ጋላታሳራይ ኤልካይ ጉንዶዋንን በዚህ ክረምት ነው ማስፈረም የሚፈልገው። በቀጣይ ድርድሩ ይደረጋል ተብሎ የሚጠበቀው ከዓለም ክለቦች ዋንጫ በኋላ ነው። አሁን ተጫዋቹ ከማንቸስተር ሲቲ ጋር በዓለም ክለቦች ዋንጫ ይገኛል። በነገራችን ላይ ወደ ቤተሰቦቻችን 2026 ላይ ነው ኮንትራቱ የሚያበቃው። ስለዚህ ማንቸስተር ሲቲ ገንዘብ ሊያገኝበት የሚችል ዝውውር ሊሆን ይችላል። ምናልባት ሲቲ ተጫዋቹን ተጨማሪ የውድድር ዓመት ከነሱ ጋር ማቆየት ከፈለጉ ቀጣይ ዓመት ክረምት ላለማጣት ሲሉ ወይ ተጨማሪ 1 ዓመት ኮንትራት አለያም ቀጣይ ዓመት በነፃ ሊያጡት ይችላሉ የማይሸጡት ከሆነ። ለማንኛውም የሲቲ ቤት ቆይታው 100% እርግጥ ያለውን ኤልካይ ጉንዶዋን ከዓለም ክለቦች ዋንጫ በኋላ ቁርጥ ያለ ውሳኔ ይሰጥበታል ተብሎ ይጠበቃል። የፓልሜራስ እግር ኳስ አካዳሚ ፕሬዚዳንት ጆአው ፓውሎ ኢስታቪዮ ከኔማር በኋላ የተገኘ ምርጡ ተጫዋቻችን ሲሉ ተደምጧል። የፓልሜራስ እግር ኳስ አካዳሚ ውስጥ የሚገኙ ሌሎች ተጫዋቾችም ኢስታቪዮ ዊሊያንን በነገራችን ላይ ሜሲያሎ ነው እያሉ የሚጠሩት፣ ከሜሲ ጋር ቀላቅለው ነው ስሙን የሚጠሩት። እጅግ በጣም አስደናቂ ተጫዋች ነው። በ18 ወራት የእግር ኳስ ቆይታው በመላው አውሮፓ መነጋገሪያ ሆኗል። ንብረትነቱ አሁን የቼልሲ ሆኗል። ቀጣይ ውድድር ዓመት በርካቶች ሊያዩት ከሚፈልጉ ተጫዋቾች ውስጥ አንደኛው ሆኗል። በነገራችን ላይ ከዓለም ክለቦች ዋንጫ በኋላ በይፋ ቼልሲን ይቀላቀላል። ቀጣይ ከነኮል ፓልመር ጋር ጥምረቱ ሲጠበቅ፣ ከምንም በላይ ግን አሁን በመላው ዓለም መነጋገሪያ የሆነው ተጫዋች የፓልሜራሱ እግር ኳስ ፕሬዚዳንት ካሉት ውጪ ላሚን ያማል ምትክ ወይም አዲሱ ላሚን ያማል እየተባለ ነው በፕሪሚየር ሊግ። እንግዲህ ካሁኑ ምናልባት ተጫዋቹ ፕሪሚየር ሊጉን ለምዶ ላሚን ያማል በስፔን ላሊጋ ላይ የፈጠረውን ያህል ተጽዕኖ ይፈጥራሉ በቀጣይ የምንመለከተው ነው። የፓልሜራስ እግር ኳስ አካዳሚ ፕሬዚዳንት ጆ ፓውሎ ግን ከኔማር በኋላ የተገኘ ምርጡ ብለውታል። አንዲ ሮበርትሰን ከሰሞኑ ያው ስሙ በስፋት ከአትሌቲኮ ማድሪድ ጋር እየተያዘ እንደሆነ ይታወቃል። በርካታ የዜና ምንጮችም የመልቀቅ ዕድሉ ሰፊ ነው፣ ምክንያቱም ሜሎስ ኬርኪዝ ቦታው ላይ ስለሚመጣ ተጠባባቂ መሆን ስለማይፈልግ፣ አትሌቲኮ ማድሪዶች ግን ቋሚ ለማድረግ ነው የሚወስዱት። ስለዚህ የመሄድ ዕድሉ ሰፊ ነው። ለማንኛውም ግን ቲኤንቲ ስፖርት አንድ መረጃ ይዞ ወጥቷል። ብታምኑም ባታምኑም አንዲ ሮበርትሰን በተወዳጁ የእንግሊዝ ፕሪሚየር ሊግ ለሊቨርፑል ያደረጋቸው የአሲስት ብዛቶች ኤዲን ሃዛርድ ለቼልሲ፣ ሜሱት ኦዚል ለአርሰናል፣ ፖል ስኮልስ ለዩናይትድ ካደረጉትም ይበልጣል። እነኚህ በፕሪሚየር ሊጉ አይኮኒክ የሚባሉ ተጫዋቾች ብቻ አይደሉም፣ በፕሪሚየር ሊጉ ከፍተኛ አሲስት አድራጊ ተብለው በስፋት ስማቸው የሚጠቀስ ነው። አንዲ ሮበርትሰን ግን ከነኚህ ተጫዋቾች የበለጠ አሲስትን በፕሪሚየር ሊጉ ማበረከት ችሏል ሊቨርፑል። ከዚሁ ጋር በተያያዘ ፍላረን ፒልተንበርግ አንድ ተጨባጭ መረጃ ይዞ ወጣው 100%
ሜሎስ ኬርኪዝ የሊቨርፑል ተጫዋች ነው ብሏል። ሊቨርፑሎች የፍሎሪያን ዌርዝ ዝውውር ይፋ ካደረጉ በኋላ ቀጥሎ ይፋ የሚያደርጉት ዝውውር የሜሎስ ኬርኪዝ ነው ብሏል። ፋብሪዚዮ ሮማኖ መረጃውን አረጋግጦታል። ስለዚህ የጊዜ ጉዳይ ካልሆነ በስተቀር ሊቨርፑል ይሄንንም ተጫዋች በቦታው ላይ ማምጣቱ ተረጋግጧል። ለዛም ነው የአንዲ ሮበርትሰን መውጣት ነገር በጥቂት ቀናት ውስጥ የፈጠነ የመሰለ ወይም ደግሞ መረጃው ተጨባጭነት እንዲኖር ያደረገውና አንዲ ሮበርትሰን ክለቡን ሊለቅ ይችላል የሚለው መረጃ በስፋት የተሰራጨው 100% እርግጠኛ ስለሆኑ ነው ሊቨርፑሎች። ለማንኛውም ፍሎሪያን ፒልተንበርግም መረጃውን አረጋግጦታል። ኬርኪዝ ዝውውር ሙሉ ለሙሉ ይጠናቀቃል ሲል ተደምጧል። በፉት ሞብ ፊርማውን ያላስቀመጠው ፍሎሪያን ዌርዝ የሊቨርፑል ዝርዝር ውስጥ ተካቷል። ፉት ሞብ በነገራችን ላይ ከድረገጾች አንድ ትልቅ ተቋም ነው። ስለ ተጫዋቾች በቂ መረጃን ከሚያቀርቡ ተቋማት ውስጥ በተለይም ቁጥራዊ መረጃዎችን አንደኛው ፉት ሞብ ነው። ስለሆነም እንግዲህ ስለ ተጫዋቾች ዳታ ሲሰጥ ተጫዋቾቹ የሚገኙበትን ክለብ ሀገር ይጠቅሳልና ፍሎሪያን ዌርዝን ከዛሬ ጀምሮ በፉት ሞብ ላይ ነው ገብታችሁ የምታገኙ። በፉት ሞብ ላይ ገብታችሁ ሰርች ስታደርጉ መረጃ በሊቨርፑል ተጫዋቾች ዝርዝር ውስጥ ነው የምታገኙት። ገና ፊርማውን እንዳላኖረ ይታወቃል። ግን 100% ዝውውሩ ስለማለቁ እንደ አንድ ማረጋገጫ ሊወሰድ ይችላል። ግን ለየት ያለው ነገር ጀሬሚ ፍሪፖንግን እስከዚህ ሰዓት ድረስ አላካተቱትም። ከ2014-15 ጀምሮ በአውሮፓ አምስቱ ታላላቅ ሊጎች ብዙ ጊዜ 10 ሲደመር አሲስቶችን ማድረግ የቻሉት ከ2014-15 ማለትም ባለፉት 10 ዓመታት ውስጥ ማለት ነው 37 ዓመታቱን ይሄንን አድርጓል። ሊዮኔል ሜሲ፣ ኬቨን ደብሩይነ 77 ጊዜ። እንደሚታወቀው ዛሬ ከሳላህ ጋር በተያዘ 33ኛ ዓመቱን መሆኑን ተከትሎ በዝውውር ቻናላችን ላይ ሰፋ ያለ መረጃ ለሊቨርፑል ደጋፊዎች በሳላህ ዙሪያ እንዳደረስናችሁ ሚዘነጋ አይደለም። ቶማስ ፓርቴ በሚቀጥለው ሳምንት ወደ ለንደን ከጋና ይመለሳል። ከዛ በኋላ ወደ ስፔን ከሚሄደው የአርሰናል ስብስብ ጋር ይቀላቀላል ተብሎ ይጠበቃል። ካለፈው ሳምንት ጀምሮ ምንም አይነት ውል እንዳልተፈረመ ምንጮች አረጋግጧል። ስለዚህ የቶማስ ፓርቴና የአርሰናል ቆይታ በዚህ ሰዓት 100% የተረጋገጠ አይደለም። የአርሰናል አማካይ ቶማስ ፓርቴ ታዲያ የጋና የዓመቱ ምርጥ ተጫዋችም ሆኖ ተመርጧል። የ31 ዓመቱ አማካይም ተፎካካሪዎች የነበሩትን ታሪክ ላምቢቴ፣ አንቶኒ ሲሞኔና ኢናኪ ዊሊያምስን በመብለጥ ነው አሸናፊ ሆነው። በአክራ በተደረገ ሽልማት ስነስርዓት ፓርቴ ደስተኛ መሆኑን ተናግሯል። አማካዩ በውድድር ዓመቱ አርሰናል በሻምፒዮንስ ሊግ እስከ ግማሽ ፍጻሜ እንዲደርስና በሊጉም ለሶስተኛ ጊዜ ተከታታይ ሁለተኛ ደረጃን ይዞ ሲያጠናቅቅ ትልቅ ሚና ከነበራቸው የአርሰናል ተጫዋቾች ተጠቃሽ ነው። አሁን ትልቁ ጉዳይም ፓርቴ በአርሰናል ይቆያል ወይንስ በጥብቅ የሚፈልጉት ባርሴሎናዎችን በነፃ ይቀላቀላል የሚል ነው። በርከት ያሉ ለተጫዋቹ ቅርብ የሆኑ የዜና ምንጮች ፓርቴ ቅድሚያ የሚሰጠው ለአርሰናል ነው ተብሏል። በቀጣይ ይጠበቃል። ስለሆነም ቀጣይ ሳምንት ወደ ለንደን መመለሱን ተከትሎም አዲስ ነገር ይኖራል ተብሎ ይጠበቃል። የዋናው ቡድን ተጫዋቾች ለቀድሞ ውድድር ዓመት ዝግጅት ልምምዳቸውን በሐምሌ መጀመሪያ አካባቢ የሚጀምሩ ሲሆን ከዛ በፊት ግን አብዛኞቹ አሁን በስፔን ሞቃታማ በግላቸውም እንዲሁም ከተወሰኑ አሰልጣኞች ጋር ልምምድ እየሰሩ እንደሆነ ተረጋግጧል። ያው መደበኛው ልምምድ ግን የሚጀምረው ሐምሌ ላይ ነው። ስለዚህ ውድ ቤተሰቦቻችን አብዛኛው የአርሰናል ተጫዋች አሁን ስፔን ከማይክል አርቴታ ሀገር ከተመው ይገኛሉ። የኤስ ሚላን ሰዎች በዚንቼንኮ ዝውውር ጉዳይ ላይ ለንደን መጥተው ነበረም። የዚህ ዝውውር ብቸኛው ችግር የደሞዝ ጉዳይ እንደሆነ ከሰሞኑ ነግረናቸዋል። ዚንቼንኮ በአመት እስከ 5 ሚሊዮን ዩሮ ደሞዝ ይፈልጋል እና በዚህ ጉዳይ ላይ ድርድር ተደርጎ ከስምምነት ሊደረስ ይችላል ተብሎ ያምናሉ ኤስ ሚላኖች። አርሰናል ከዝውውሩ 15 ሚሊዮን ዩሮ ብቻ ይፈልጋል። እንግዲህ ጋዜጣ ዴሎ ስፖርት መረጃውን አረጋግጦታል። ኤስ ሚላን ሰዎች በቀጣይም በለንደን ተገኝተው ተጨማሪ ድርድሮችን ያደርጋሉ ተብሎ ሲጠበቅ ዋነኛው ድርድር የተጫዋቹን ደሞዝ ከ5 ሚሊዮን ዩሮ በታች ማድረግ ነው ተብሏል። አርሰናሎች አይናቸውን በድጋሜ ወደ ሴስኮ ማዞራቸው እየተነገረ ይገኛል። ይህን መረጃ ይዞ ወጣው የፖርቱጋሉ ሪካርድ ፖርቱጋል ጋዜጣ ነው። አርሰናሎች የቪክተር ጊዮኬሬስ ዝውውር መረጃ ካሰባሰቡ በኋላ አሁን በሙሉ ልባቸው ደግሞ ወደ 80 ሚሊዮን ዩሮ ወደ ተለጠፈበት ማይክል አርቴታ አብዝተው ወደ ወደዱት ሴስኮ ተመልሰዋል። የለንደኑ ክለብ በድጋሜ አይናቸውን ያሳረፉበት ሴስኮን በተመለከተ ድርድሩ በሰዓታት ውስጥ ይጀመራል ተብሎ ታስቧል። ሌላኛው ቀጣዩ ድርድር የዝውውር መስኮቱ እስኪዘጋ ድረስ የመጀመሪያ ዙር ድርድር ተካሂዶ በጣም አዎንታዊ መሆኑም ተረጋግጦ ነበረ። አርሰናል እንደ አማራጭ ከያዘው ቪክተር ጊዮኬሬስ ጋር ደግሞ ከሰሞኑ ሰፋ ያለ ውይይትን አድርጎ ነበረ።
በዚህ መሰረት ውድ ቤተሰቦቻችን አርሰናል አጥብቀው የፈለጉትን ቤንጃሚን ሼሽኮን ይፋይ ጥያቄ በዚህ ሳምንት ያቀርባሉ ተብሎ ይታሰባል። የአርሰናል ደጋፊዎችን በጉጉት የሚጠብቁት ቢያንስ ይፋይ ጥያቄን መጠየቅ እንደሆነ ይታወቃል። ምናልባትም የዝውውር መስኮቱ በሰዓታቱ ሲከፈት መጀመሪያ የሚሰማው ትልቅ ዜና እየተባለ ይገኛል። የጀርመኑ ተነባቢ ጋዜጣ ቢል ከሁጎ ኤኬቴኬ ዝውውር ጋር በተያያዘ ተጨማሪ መረጃዎችን ይዞ ወጥቷል። ምናልባትም ማንቸስተር ዩናይትዶች ተጫዋቹን ለማሳመን ብዙ ላይ ቸገሩ ይችላሉ ይላል የጀርመኑ ተነባቢ ጋዜጣ ቢልድ ዛሬ በፊት ገጹ ላይ ይዞት ወጣው መረጃ መሰረት ማንቸስተር ዩናይትድ የሁጎ ኤኬቴኬ ፈላጊ መሆኑንና በዝውውሩ ላይ ውይይት ማድረጋቸውን ገልጾ በቀጣይ ቀናት ማንቸስተር ዩናይትድ ይፋ ጥያቄ የሚያቀርብ ከሆነ ተጫዋቹን ለማግኘት ብዙ አይቸገርም ብሏል። ምናልባትም ልክ እንደ ማቲያስ ኩና ሁሉ ዩናይትድን እየደገፈ ማድረጉ ለዚህ ዝውውር እንግዲህ እንደ ምክንያትነት ነው የጀርመኑ ተነባቢ ጋዜጣ ቢልድ ያስነበበው። ማንቸስተር ዩናይትዶች በክለቡ 100 ሚሊዮን ዩሮ የተለጠፈበትን ይህን ተጫዋች ለማምጣት በሚያደርገው ጥረት ላይ ምናልባትም አንድ የዋጋ ማስቀነስ ድርድር፣ ሁለት በተጫዋቹ ዝውውር ላይ የሚከፈለው ሂሳብ በረጅም ዓመት እንዲከፈል ማድረግ ብዙ ጊዜ በትልልቅ ክለቦች ዝውውር ላይ የሚፈጸሙ ቀመሮች እንደሆነ ይታወቃል፣ ወይ የሚደራደሩባቸው ቀመሮች። ዩናይትድ በዚህ መንገድ ተጫዋቹን ለማስፈረም ጥረት ያደርጋል። ግን 100% የተረጋገጠው ማንቸስተር ዩናይትድ ለዚህ ተጫዋች 100 ሚሊዮን ዩሮ የመክፈል ምንም አይነት ፍላጎት የለውም። የጀርመኑ ተነባቢ ጋዜጣ ቢልድ ግን ብዙ አስቸጋሪ ዝውውር ላይ ሆን ይችላል ብለዋል። በማንቸስተር ዩናይትድ ቤት እንደማይቆይ የታወቀው አሌሃንድሮ ጋርናቾ በቀድሞ አሰልጣኙ ኤሪክ ቴን ሃግ በጥብቅ ቢፈለግም ቅድሚያ ለፕሪሚየር ሊግ መስጠቱን ተከትሎ ወኪሉ ለኤሪክ ቴን ሃግ ቡድን ባየር ሌቨርኩሰን ተጫዋቹን ከማቅረቡ በፊት ፕሪሚየር ሊግ ላይ ስራዎችን እየሰራ ነው ተብሏል። ፋብሪዚዮ ሮማኖ እንዳረጋገጠውም ከሆነ ኤሪክ ቴን ሃግ የተጫዋቹን ሁኔታ እስከመጨረሻው ይጠብቃሉ ተብሏል። በማንቸስተር ዩናይትድ ቤት አጥብቀው ከሚወዷቸው ተጫዋቾች ውስጥ አንደኛው አሌሃንድሮ ጋርናቾ ነበረ። እሳቸው በራሽፎርድ እና በጋርናቾ ብዙ አልጨከኑም። ያው ዩናይትድ ቤት አሰልጣኝ በመጣ ቁጥር ከሆነ ተጫዋች ጋር ጸብ ውስጥ መግባቱም እንደማይቀር ይታወቃል። የኤሪክ ቴን ሃግ ተረኛ የነበረው ሮናልዶ፣ ከዛ በኋላ ጄደን ሳንቾ፣ ልክ ሩበን አሞሪም ሲመጡ ደግሞ የኤሪክ ቴን ሃግ እንዳይናቸው ብለን የሚያያቸው ጋርናቾና ራሽፎርድ ጋር ተለያይተዋል። ያው ሁለቱንም አሰናብቷቸዋል። በዩናይትድ ቤት አንመለከታቸውም ከዚህ በኋላ ምንም እንኳን የዩናይትድ ኮንትራታቸው እንዳለ ሆኖ ሳለ ያው ለገበያ ስለቀረቡ ማለት ነው። ስለሆነም ኤሪክ ቴን ሃግ የተጫዋቹን ሁኔታ ይጠባበቃሉ ተብሏል። ወኪሉ ደግሞ እስከዛ በፕሪሚየር ሊግ ክለብ ያፈላልግለታል። ሚረር ስፖርት የማንቸስተር ዩናይትድ እና የብሬንትፎርድ በብሪያን ምቤሞ ዝውውር ጉዳይ ላይ የተፈጠሩ የትንሽ ገንዘብ ልዩነቶችን የማጥበቡ ሂደት ከሰዓታት በኋላ በድርድሩ ላይ እንግዲህ ይጀምራል ተብሎ ይጠበቃል። በድርድሩ ላይ ይሄን ጉዳይ ይፈቱታል ተብሎ ይጠበቃል። ሁለተኛው የዝውውር መስኮት ሲከፈት እንግዲህ ሰዓታት ነው የቀሩት። በዚህ ድርድር ላይ ዩናይትድ እና እንግዲህ ብሬንትፎርድ መካከል የተፈጠረውን የትንሽ ሚሊዮን ብር ምናልባት እስከ 10 ሚሊዮን ፓውንድ እስከ 10 ሚሊዮን ዩሮ አካባቢ ነው ልዩነት የተፈጠረው። ይሄን የማጥበብ ስራ ይሰራሉ። ማንቸስተር ዩናይትድ ምናልባት ገንዘቡን ከከፈሉ በረጅም ጊዜ መክፈል አማራጭን እንደ ሁነኛ አማራጭ ይጠቀሙታል ተብሎ ይታሰባል። የብሪያን ምቤሞም ወደ ቶትናም ዝውውር ማንቸስተር ዩናይትድ ጋር ካልተሳካ ብቻ የሚፈጸም እንደሆነ ይታወቃል። የሴራው ክለብ ኢንተር ሚላን ራስመስ ሆይሉንድን ለማስፈረም የሚደረገውን ጥረት አጠናክሮ ቀጥሏል። ጋዜጣ ዴሎ ስፖርትም አረጋግጦታል። ዴንማርክን የፊት መስመር ተጫዋች ወደ ጣሊያን በመመለሱም እንግዲህ ኢንተር ሚላኖች ፈቃደኝነቱን እየተጠባበቁ እንደሆነ ይታወቃል ከተጫዋቹ። ይህንም ተከትሎ ኢንተር ሚላኖች በቀጣይ ዝውውሩ እንግዲህ ማንቸስተር ዩናይትድ ባለስልጣናት ጋር መጥተው ድርድር ያካሂዳሉ። በተለይም ኢንተር ተጫዋቹን በውሰቱልና በ40 ሚሊዮን ፓውንድ በቋሚነት ለማስፈረም የሚያስችል ስምምነት ዝውውሩን ለማጠናቀቅ አስገዳጅ እንደሆነ ስለሚያውቁ ከዩናይትድ ጋር በውሰት ውል ከዛ የመግዛት ግዴታ ሳይሆን አማራጭ በሚለው ለመደራደር ነው እቅድ ያላቸው። ዩናይትዶች ይፈቅዱታል ተብሎ አይታሰብም። በዛ ላይ ዩናይትድ አጥቂ ሳይመጣ ሆይሉንድን አይለቅም። ዜርኪዚ ንጹህ 9 ቁጥር አጥቂ አይደለም። ስለዚህ የግዴታ በማንቸስተር ዩናይትድ በኩል በሆይሉንድ ላይ ውሳኔውን የሚወስነው ኢንተር ሚላን ገንዘቡን ስላቀረበ ብቻ ሳይሆን ተተኪውን ሲያገኝ ብቻ ነው። ቪክተር ኦስሜን እንደዚሁም ሁጎ ኤኬቴኬ በማንቸስተር ዩናይትድ ዝርዝር ውስጥ ያሉ ናቸው። የተጠናቀቀው ውድድር ዓመት የ26 ዓመቱ ቪክተር ኦስሜን 41 ጨዋታ 37 ጎል 7 አሲስት እንደዚሁም 44 የግብ አስተዋጽኦ በድምሩ 64 ሚሊዮን ዩሮ አካባቢ ወጪ ሊያስደረጋቸው 64 ሚሊዮን ፓውንድ አካባቢ ወጪ ሊያስደረግ ይችላል ዩናይትድን። ወጣት የሆነው ደግሞ በእድሜ ከሱ የሚያንሰው የ22 ዓመቱ ሁጎ ኤኬቴኬን በተመለከተ 48 ጨዋታ አድርጎ
22 ግብ 12 አሲስት 34 የግብ አስተዋጽኦ እስከ 80 ሚሊዮን ፓውንድ ይገመታል። በግብ አስተዋጽኦ ካየን ቪክተር ኦስሜን በ10 የግብ አስተዋጽኦ ይበልጠዋል። በነገራችን ላይ እንደውም የሁጎ ኤኪቲኬ አሲስቱ ከፍ ያለ ነው ከግቡ በላይ 37 ግብ ለ22 ግብ ነው ልዩነታቸው የኦስሜን ይበልጣልና በርከት ያሉ ዩናይትድ ደጋፊዎች በሐሳብ መስጫው ሳጥናችን ላይ ከጸባዩ ውጪ ኦስሜን ላይ እርግጠኛ ነን የሚሉ መልእክቶችን ሲያጋሩ ተመልክቻለሁ። ምናልባት ኦስሜን አንዳንድ ጊዜ ክለቦች ራሳቸው የሚከተሉት ተጫዋቾችን የመያዝ ነገር ጸባይ እንዲያስተካክሉ ያደርጋል። ምክንያቱም በማንቸስተር ዩናይትድ እንደ ኤሪክ ካንቶና አይነት ተጫዋችም የተጫወተበት ቡድን ነው። ከዛ በኋላ ነውጠኞቹ በርከት ያሉ ዩናይትድ ቤት ያሳለፉ ተጫዋቾች ሰር አሌክሳንደር ቻክማን ፈርጉሰን ቀጥለጥ አድርገው እንደመሯቸው ይታወቃልና የዲሲፕሊን ችግር ብዙ ጊዜ በአሰልጣኞች በቡድን ዲሲፕሊን በስርዓት ሊስተካከል ይችላል። ምናልባት አድማጫችን በሐሳብ መስጫ ሳጥናችን ላይ ከጸባይ ውጪ ኦስሜን ለዩናይትድ ይሻላል ከሚለው ሐሳብ ተነስተን ነው። ያሁን እዚህ ጋር ግን እንቋጭ። በቀጣይ እንገናኛለን። ሰናይ ጊዜ